ኢቢኤስ ቴሌቪዥን ሰሞኑን አነጋጋሪ በሆነችው ብርቱካን ተመስገን ዙሪያ አስቸኳይ ማብራሪያ የሰጠ ቢሆንም በድጋሚ ማጥፋቱ ለምን አስፈለገም? ብርቱካን ተመስገን የተባለች ግለሰብ ሰሞኑን በኢቢኤስ ቴሌቪዥን ላይ ቀርባ ባደረገችው ቃለ ምልልስ ላይ ብዙዎችን ያሳዘነ እንደነበርና ብዙ መረጃዎች ሲራገቡበት መቆየቱ ይታወሳል። በአወዛጋቢነቱ የቀጠለው የብርቱካን አሳዛኝ ታሪክ ሌሎች መረጃዎችን ይዞ ብቅ ብሏል። ከትናንት በፊት ደምቢዶሎ ዩኒቨርሲቲ ለኢቢኤስ ቴሌቪዥን በውሸት ወንጀለኛን ብርቱካን ተመስገን የምትባል ተማሪ አልነበረችም፣ ቴሌቪዥን ጣቢያው ያቀረበብኝን ውንጀላ ካላስተካከለ እከሰዋለሁ በማለት ማስጠንቀቂያ መስጠቱ ይታወሳል። ሆኖም ኢቢኤስ ቴሌቪዥን ትናንት ምሽት አካባቢ በዚህ ጉዳይ ላይ ማብራሪያ የሰጠ ቢሆንም አሁንም በድጋሚ ማጥፋቱ ደግሞ በአነጋጋሪነቱ እንዲቀጥል አድርጎታል። ቴሌቪዥን ጣቢያው ባጠፋው ማብራሪያ እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ የሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችንና ጥያቄዎችን ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣት የመፍትሄ አካል በመሆንም ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎችና ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይ ይህን ተግባር መስራታችንንም እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማን በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሮቿን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችን፣ እናቶችን በመረዳት ላይ ባተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህንን የሰብአዊ ተግባር ያለው ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩንም በጥልቀት እየመረመረ ይገኛል። በወቅቱ በአካል መጣ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልንን መረጃ ተንተርሰን ይችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች እንደማሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶችን እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል በማለት ማብራሪያ ከሰጠ በኋላም ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን የሚል ነበር። ነገር ግን ኢቢኤስ ቴሌቪዥን በደቂቃዎች ውስጥ ለምን ይህን ማብራሪያ አጠፋው የሚለው ጉዳይ ደግሞ አነጋጋሪነቱና ማወዛገቡ እንዲቀጥል አድርጎታል። አንዳንድ መረጃዎች እንደሚገልጹት ከሆነ ይህ ማብራሪያ ሆን ተብሎ በሰዎች የተቀነባበረና ኢቢኤስ ማኔጅመንት ክፍል እንዳለጠፈውም እየተገለጸ ይገኛል። ብርቱካን ተመስገን በቃለ መጠይቁ ላይ በጎጃም ክፍለ ሀገር ተወልዳ ያደገች እንደሆነች የገለጸች ቢሆንም በአዲስ አበባ ተወልዳ እንዳደገች የሚያሳዩ በሐዋሳ ዩኒቨርሲቲ አካውንቲንግ ተማሪ እንደነበረችም በርካታ መረጃዎች እየወጡ ይገኛሉ። ሆኖም ግን እነዚህ መረጃዎች ከእውነት የራቁና በፎቶሾፕ የተሰሩ የተቀነባበሩ ናቸው የሚሉት ደግሞ በርካቶች ናቸው። ይህ ድርጊት የፈጸሙ ሰዎች ተባባሪ አካላት ወንጀላቸውን ለማስተባበል የልጅቷን ድምጽ ለማፈን የሚያደርጉት ጥረት ያሳዝናል በማለት በርካቶች ሀሳባቸውን መግለጻቸውን ቀጥለዋል።